የነገርኩሽ ነው በጣም ቀላል ነገር ቆንጆ ክብር ያለኝ ሰው ምንድን ነው የፈለግሽው? ቆይ ከእኔ ምንድን ነው የፈለግሽው? ከእኔ ምንድን ነው የፈለግሽው? አንተ ስሚ እንዳላስደነግጠህ እሺ። ሰላም ቤተሰቦቼ እንዴት አላችሁ? የኔ ውድ ስጦታዎች፣ እኔ በጣም ደህና ነኝ ቤተሰቦቼ። ዛሬም እንደተለመደው በሌላ ቪዲዮ፣ በሌላ ሀሳብ፣ በሌላ ባለ ጉዳይ ከተፍ ብያለሁ ወደ እናንተ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ነኝ። ዛሬ አንድ ባለ ጉዳይ ያለኝ ጥቆማ ሊሰጠኝ እንደፈለገ ነግሮኛል። ስለዚህ ግን አብሬው ቁጭ ብዬ ኢንተርቪው ሰራዋለሁ። ምን እንደሆነ ጥቆሙ ይነግረኛል። አብሮነታችሁን ከኛ ጋር አድርጉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን አይታችሁ ደግሞ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ ከኛ ጋር ሁኑ። አብረን እንቆይ። እሺ እንዴት አለ? እንዴት ከረምክ? እግዚአብሔር ይመስገን። አዲሱ እባላለሁ። እሺ ያው ወደ እኔ የመጣህበት ምክንያት ለጥቆማ እንደሆነ ነግረኸኛል። የተወሰነ ነገር ከካሜራ በስተጀርባ ወይም ደግሞ አሁን ከኢንተርቪዋችን በስተጀርባ የተወሰነ አጫውተኸኛል። ሻይ ቡና እያልን አሁን ደግሞ ኢንተርቪው ላደርግህ ስለፈለግኩ ነው። ፊትም እንዲታይ አልፈልግም ስላልከኝ ነው የድምፅ ቅጂን ብቻ የፈለግኩትና ከስምህ ድጋሚ እንጀምርና ወደ ጉዳይ እንግባ እስኪ። መልካም። አዲሱ እባላለሁ። የመልካሙ ቤስት ጓደኛ ወይም ደግሞ የመልካሙ ጋር ጥሩ ግንኙነት ያለን ሰው ነን። እሺ። እና ከመልካሙ ጋር በተያያዘ አንዳንድ ነገሮችን ቅድም ኢንፎርማሊ የሚናገርኩ ነገሮች ነበሩ። በስልክ የሚያወራው ነገሮች አሉ። አሁን በአካል ቢያንስ አግኝቼ ብዙ ነገሮችን ልነግርህ ፈልጌ ነበር እና ስለ መልካሙ አንዳንድ ነገሮች ላወራ ፈልጌ ነበር። እሺ ማን ነው መልካሙ? ያው ጓደኛዬ ነው ብለኸኛል፣ ግን ማን ነው? ምንድነው መልካሙ? ስለሱስ ምንድነው ጉዳይ የሚለውን ንገረኝ እስኪ። መልካሙ ማለት መልካሙ ማለት ያው እንደ ስሙ በጣም መልካም የሆነ ሰው ነው። በጣም ቀና ሰው ነው ማለት ነው። አጋጣሚ በስራ ዓለም ውስጥ አብረን ነበር የምንሰራው። የኔ ኃላፊ ነበረ። ከኃላፊነትን ባሻገር ግን ቤተሰብ ነን ማለት ትችላለህ። ከስራ ውጪ በብዙ ነገሮች እንገናኛለን። ብዙ ነገሮችን ያግዘኛል። በሀሳብም እውቀትም የተሻለ አለው። ድርጅቱ ላይም ደግሞ ትልቅ ፖዚሽን ላይ ያለ ሰው ነበረ እና አጋጣሚ አሁን ላይ የመልካሙ ነገር ሁሌ ያሳስበኛል እና ትንሽ አሁን ካለው የጤና አንፃር አንዳንድ ተግዳሮቶች አጋጥሞታል። ያው አንዳንዴ በጤናማ እያለህ ቤተሰብም ሁሉም ሰው አብሮህ ነው እንትን የሚለው። ህመም ላይ ስትሆን ግን ማንም ዞር ብሎ አያይህም እና መልካሙ ማለት ለብዙ ሰዎች ምሳሌ ሊሆን የሚችል ትልቅ ሰው ነው ማለት ነው። እና አጋጣሚ ወደዚህ አይነት የጤና ችግር ውስጥ የመጣው ትንሽ የምን ጤና ስትሮክ አለበት እና ይሄ ስትሮክ ደግሞ ያጋጠመው በዋናነት ከአመጋገብ ጋር የተያያዘ ነው። በብዛት ጥሬ ስጋ ይወዳል። እንዲሁም ጥሬ ስጋ ካየ እጁ ላይ እንኳን ሳንቲም ባይኖር ማለት ነው ካልጋበስከኝ ብሎ ማለት ነው መብላት ይወዳል። በቃ ጥሬ ስጋ ከመጀመሪያውም ጀምሮ ከልጅነቱም ጀምሮ ማስተዳደጉም እነሱም አካባቢ ላይ በብዛት ጥሬ ስጋ ይበላል እና በዛ የተነሳ ይሄ ስትሮክ የጤና ችግር አጋጠመው ማለት ነው። ትልልቅ ድርጅቶችን ሲመራ እንዳልነበር አሁን አልጋ ላይ እና ሶፋ ላይ ተኝቶ ነው የሚገኘው ማለት ነውና መልካሙ ማለት ያው እንዳልኩ ነው። በጣም ቀና ሰው፣ እንደ ስሙ መልካም የሆነ ሰው ነውና ወደ ትዳር ዓለም ውስጥም ከገባ በኋላ በተጨማሪ ጥሩ ህይወት ነበረው። ባለትዳር ነው። አዎ ባለትዳር ነው። ጥሩ ህይወት ያለው ሰው ነበረ። የበሽታ ሲመጣ ያው ለሰውም የተወሰነ ለመጠየቅ ሙከራ አደረገ። ከዛ በኋላ የሚፈልግበት ስቴጅ ላይ ሳይደርስ ቀርቶ ያው አሁን አልጋ ላይ ነው ያለውና ሙሉ ፓራላይዝድ ሆኗል ማለት ነው። ምንም አይንቀሳቀስም ማለት ነው። ሀሳቡን መግለጽ አይችል፣ እንደፈለገ መንቀሳቀስ አይችል። በተጨማሪ ደግሞ
በዳይፐር ነው ያለው ማለት ነው። ስለዚህ ምንን ደረጃ ነው የፈለግከው? ምንድን ነው ዋናው አላማ? አዎ እና እንደዚህ አይነት ሰዎች አንዳንዴ የቅርብ ቤተሰብ በምትላቸው አንዳንድ ጥቃቶች ሊደርሱበት ይችላል። ድምፅን ትንሽ ከፍ አድርግልኝ እሺ። አዎ ትንሽ ከምነግርህ መረጃ አንጻር ትንሽ ስለከበደ ስለጨነቀኝ ነው። እና ከቤተሰብ አንጻር ጫናዎች አሉ። አሁን አንዳንዴ አባትህ እንዲህ ነው እናትህ እንዲህ ነው ብለህ አንዳንድን ሰው ከዛ ቤተሰብ በላይ እኔ ነኝ የማስበው ማለት አትችልም። ለምን ሁሉ ነገር ማድረግ ሊከብድ ስለሚችል ማለት ነው። እና ባለቤቱ አልጋ ላይ ከወደቀ ወይም ደግሞ ከተኛ በኋላ ጥሩ ነገሮችን እገዛ እያደረገችለት አይደለም። በጣም ብዙ እና ሁለተኛ ሌላም ቤተሰብም እንዲቀርብ መልካም ፍቃድ የላትም። እና የሆነ በሞተ ባጣሁት አይነት የሚመስል ግን እንደምታግዘው እንደምትንከባከበው የምታደርግ ግን ብዙ ጥቃቶች እየደረሰበት ያለ ሰው ነው ማለት ነው። እስኪ ነገሩን ግልጽ ለማድረግ አሁን ለተመልካቾቻችንም ስለሆነ ይህን ነገር ጥቆማውን ስትሰጠኝ ተመልካቾችም ያለውን ነገር በግልጽ መረዳት ይፈልጋሉ። ስለ መልካሙ ያለውን የስራ ሁኔታ ወጣትነቱን ወይም ማንነቱን ነግረኸኛል። ለአንተም አለቃ እንደነበረም ጓደኛም እንደሆነ ነግረኸኛል። እና እሱን በተመለከተ ጥቆማ ልትሰጠኝ መጥተሃል። ለዛ ደግሞ አሁን ላይ ስትሮክ ህመምተኛም ነው ተኝቷል፣ ከስራ ገበታውም የለም ብለኸኝ እየሰራ አይደለም ብለኸኛል። እና ባለትዳር እንደሆነም ነግረኛል። ግን ትዳር እንዴት ነው? ትዳር የመሰረተው መቼ ነበረ? ህመሙስ መቼ ነው የተከሰተው የሚለውን ነገር እሺ። ምን አለ መሰለህ ካለን የግንኙነት አንጻር ረጅም ጊዜ ስለሆነ ስለ ባለቤቱ ራሱ ማለት ነው ምን አይነት ግንኙነት እንደነበራቸው፣ ምን አይነት ፍቅር እንደነበራቸው፣ ምን አይነት ጥሩ ላይፍ እንደነበራቸው ልነግርህ አልችልም። ቅድም እንዳነሳሁልህ ነው በጣም በከፍተኛ ደረጃ በድርጅቱ ላይ ትልቅ አቅም ያለው ሰው፣ ድርጅቱ ለብዙ ነገር የሚፈልገው፣ ድርጅቱን ትልቅ እንቅስቃሴ ላይ እንዲደርስ ያደረገ ሰው ነው። በስራ ዓለም ውስጥ እያለን ማለት ነው የተሻለ ፋይናንሻል ፍሪደም ላይም ነበሩ። ሆኖም ግን ብዙ ጫና የተፈጠረበት ኬዝ በዋናነት ማለት ነው አንደኛ ያላቸውን ሀብት ይህን የጤና ችግር ስትሮኩን ካመሙ በኋላ ሸጠው የተለያዩ ያላቸውን ሀብት ሸጠው ለማስታመም ለማሳከም ሙከራ አድርገዋል። ባለቤቱ ማለት ነው በወቅቱ በታመመ ሰዓት ላይ ማለት ነው። አሁን ለምሳሌ 2 ዓመት አካባቢ ሆኖታል ብያለሁ። 2 ቀን 3 ቀንም ቢሆን የታመመ ሰው ይሰለቻል እንኳን ይሄን ያህል ጊዜ። እና ከዛ በኋላ በጣም ከፍተኛ ጫና ተፈጥሮበት ማለት ነው ሌላም አካል ሌላም ቤተሰብ እንዲቀርብና ገዛ እንዲደረግለት መልካም ፍቃድ የላትም። እኔ ለምሳሌ በመጣበት ሰዓት ማለት እስኪ የት እንዴት ተዋወቁ? ከፍቅረኛው ጋር የምታውቀው ነገር ከሆነ አንዴ ወደ ኋላ መለስ ብለልኝ። ከማን ነው ከሚስቱ ጋር እንዴት ተዋወቁ? ማናት የሚለውን ነገር ስለሱ አይሆን ነገር ንገረኝ እስኪ። በስራ ዓለም ውስጥ በነበርንበት ሰዓት ላይ እሱ እንደነገርኩ ትልቅ ፖዚሽን ላይ የነበረ ሰው ነው ብያለሁ። እዛው ድርጅት ውስጥ ማስቀጥሯታል። እዛው እንድትሰራም አድርጎ ነበር። እዛው ትሰራ ነበረ በወቅቱ ማለት ነው። ስራ ቦታ ነው የሚያውቃት ነው ወይስ ከዛ በፊት ነው ተዋወቃቸው? ስራ ቦታ ላይ ነው በእኔ የተነሳ ሳይሆን ውጭ ላይ መጀመሪያ ላይ ማለት ነው ግንኙነት ነበራቸው። ቤስት ጓደኛው ነበረች። ከዛ በኋላ ላይ ወደ ትዳር ዓለም ውስጥ ገቡ። ሪሌሽንሺፓቸው እየተጠናከረ ሄደ። ከትዳር ዓለም በኋላ ያው የእግዚአብሔር ፍቃድ ሆኖ ያው ልጅ ምንም የላቸውም። እንግዲህ በነገርኩ በዚህ በ7 ዓመት ቆይታ ውስጥ አንድ ልጅ እንኳን ማፍራት አልቻሉም። ያው ፈጣሪ ስጦታ ነው፣ ምንም ማድረግ አይችልም። እና ሌላ ከሷ ውጭ ሌላ አካልም ቀርቦ አብሮት የሚያግዘውም ሌላም አካል እንዲቀርብም መልካም ፍቃድ የላትም። እኔ ራሴም በምችለው አቅም ምን አደረኩ መሰለህ? መናገር አይችልም፣ መንቀሳቀስ አይችልም። ስለዚህ ግፋ ቢል አሁን አንዳንድ ቦታዎች አለ በምልክት ቋንቋ በተለያየ ነገሮች የጤና ባለሙያዎችና ሌላ አካላቶች ሊያስረዱ ይችላሉ። እንደዚህቻ ኦፖርቹኒቲዎች ተመቻችቶ ማለት ነው እነኚህ ሰዎች መጥተው ቢያስረዱ ሀሳቡን ብንሰማው ስሜቱን ቢያንስ ብንረዳው ብዬ ሀሳብ ሳቀርብላት እንኳን ሌላ ኤክስትራ እኔ ራሴ ስመጣ መልካም ደስተኛ አይደለችም። በቃ ማንም እንዲቀርብ ራሱ ደስተኛ አይደለችም። አማራጭ ስላጣች ብቻ ነው እኔ አልፎ አልፎ በወር አንዴም ቢሆን ብቅ እላለሁ። ለምን ያሳለፍነው ለእኔም ብዙ ነገሮችን ያገዘኝ ሰው ነው።
በስራ ዓለም ላይ የተሻለ ሰው ነው። ዛሬ አልጋ ላይና ወርቋል ተብሎ ምን አስጨነቀኝ እኔ ይሄርኩኝ ነው በእግሬ እኔ ጤነኛ ነኝ ብዬ መተው ስላልፈለኩኝ የምችለውን ነገር ለማገዝ ሙከራ እናደርግ ስላት እየቀነሰ ፍላጎቷ እየቀነሰ ግዴለሽ እየሆነች መጣች ማለት ነው። በዚህ 2 ዓመት ውስጥ እሱ ስትሮክ መጥቶታል ብለኸኛል እና ታሟል። ፓራላይዝ ነው መሰለኝ አሁን ላይ አይንቀሳቀስም። እንደዛ ሲሆን አሳክሟለች በደንብ እሷ? መጀመሪያ ላይ እንደነገርኩ በወቅቱ በነበረው ጊዜ ያላቸውን ሀብትም ገንዘብም ተጠቅመው መስሪያ ቤቱም የሚችለውን ያህል ማለት ነው ሰፖርት ለማድረግ ሞክሯል። ሕክምና እንዲደረግለት ትልቅ ፖዚሽን ላይ ነው ብያለሁ እና መስሪያ ቤቱ እሱን ማጣት ስለማይፈልግ ለማሳከም ሙከራ ተደርጓል። ግን ምንም ለውጥ ማየት አልተቻለም። ከዛ በኋላ ያው እሷም ዳይፐር እየቀየረች ምን እያለች የተወሰነ ጊዜዎች ለማስታመም ሞከራለች። መጀመሪያ ጊዜ ላይ በነበረው ለማስታመም ሀብት ንብረትም ሸጣለች። አዎ እና ከዛ በኋላ ላይ ግን ቢያንስ ሌላው አካል መጥቶ እንዲያግዝ እንዲረዳ ሌላ ሰውም እንዲቀርብ ደግሞ መልካም ፈቃድ የላትም። አንድ ሴት ጓደኛ አለቻት ከሷ ጋር አብረው ቤት ውስጥ የሚያሳልፉት ነገር ነው ያለው ያው እንጂ ከዛ ውጪ ሌላ አካል መጥቶ ሰፖርት የሚያደርግበት መንገድ የለም። መልካም ፈቃድም የላትም። እኔም በመጣ ሰዓት በየወሩ ቢያንስ መጥቼ ለማየት ሙከራ አደርጋለሁ። ባለህ አቅም ያው አይሞላልህም በእርግጥ በአሁን ሰዓት ላይ ግን ደስተኛ አይደለችም። እኔ በጣም ደግሞ ከከበደ ፓርት ቀደም የነገርኩ ነው። ቢያንስ የጤና ባለሙያዎች እና ሌሎች አካላቶች የሚለውን ሀሳብና ፍላጎቱን ወይ ያጋጠመውን ነገሮች እንኳን መግለጽ የሚችልበት አንደበትም የለውም። እንደዚህ አይነት ደግሞ ለምሳሌ አንዳንድ ዱዳ ምናምን የምትላቸው ሰዎች አሉ ሌላን ሰው በሚችሉት ቋንቋ በምልክት ቢሆን የሚያስረዱበት ያ አማራጭ እሱ ደግሞ አላገኘም። ታፍኖ ታስሮ ነው ያለው ማለት ትችላለህ ማለት ነው። እስኪ ስለ አንተም ቤተሰቦቹም ወይም ሌላም ሰው የሌላ አካል ወይም አንተ መተህ እንድትጎበኘው ብዙ አትፈልግም ማለት ነው? አብራት ጓደኛ አለቻት አልከኝ መሰለኝ። አዎ እሷ ምንድን ናት? የራሷ ጓደኛ ነች። ያው እንዳልኩ ያቺም ኦልሬዲ ባለቤቱ ነች ብያለሁ። ባለቤቷ ጋር ከባለቤቱ ጋር ያለች አንድ ሌላ ሴት አለች። የእሷ ጓደኛ ማለት ነው። የሚስትየው ጓደኛ አለች እና በቃ ቤት ውስጥ እሷ ብቻ እንደፈለገች ትገባለች ትወጣለች እንጂ ሌላ አካል እንዲገባ መልካም ፈቃድ የላቸውም። ለሴት ጓደኛ ብቻ ትፈቅዳለች። በቃ እሷ ለምን ሳልፍም በስራ ለምን በዚሁ አካባቢ ስለማልፍ ስትገባ ስትወጣማ ይወሷል ነው። እኔም ስመጣ ግን ደስተኛ አትሆንም እና ትንሽ ግራ ስለገባኝ ቢያንስ በመጣ ሰዓት ቤታቸው ስትመጣ ወይም ጓደኛህን ጥየቃ ወደ ቤት ስትመጣ ምን አጋጥመው ነው? ያው ቅድም ነገረኛል የቤት ነገርና ለዛ ነው። እንትን መንገር አይፈልግም። ለማልቀስም በሚሞክርበት ሰዓት ላይ የሷ ፊቷን እየቀያየረች ለማሳቀቅ ትሞክራለች። በኋላ እንዲህን አደርጋለሁ የሚልም ይመስላል አይደል? ይሆናል አይደል? ሰው ሆድ ሲከፋው ምን ሲል መናገር ባትችል በእንባ በድምጽ በሰቂቃ ምን ታደርጋለህ ማለት ነው ትናገራለህ አይደል? እንደዛ እንደተመቸው የሆነ እንትን እያለችው እንዳለ ምናምን ነው አክት የምታደርገው። ግን ያ ደግሞ ውጤት ስታይበት ነው እና ይሄ ነው ተግዳሮት የሆነብኝና ለእናንተ ይሄን ኮሚኒኬት ማድረግ የፈለኩበት ኬዝ ቢያንስ ሌላ አማራጭ የሚቻልባቸው መንገዶች ካሉ ሼፕ ማድረግ የሚቻልበት ነገር ካለ ያው ቀደም ብለህ ዋናው ዓላማ ነግረኝ ነበር እንዳልኩ ከኢንተርቪው በፊት በደንብ ጭብጥ ሀሳቡን ነግረኝ ነበር እንደሆነ ድረሱልኝ ወይም ለዚህ ጉዳይ ፈልጋቸዋል ያልክበት ምክንያት ይሄ ሰውዬ ስትሮክ ላይ ከወደቀ በኋላ ወይም ከታመመ በኋላ ሚስቱ ራሴ በቃዋለሁ ሌላ ሰው ያስፈልገው ማስተማሚ አልፈልግም ብላ ሰውን እንደምትመልስ ከጊዜ በኋላ እንዳየህባት ባህሪዋ እንደተቀያየረበት አንተም በፊትም ታውቃታለህ። ከሆነ ጊዜ በኋላ ግን ባህሪዋ እንደተቀያየረበት እና ሴት ጓደኛዋን ብቻ ቤት ይዛ ገብታ እሷ ብቻ እንድትንቀሳቀስ ቤት ውስጥ ከእኔ ውጪ በቃ ጓደኛዬ ትበቃለች ሌላ ሰው አልፈልግም አንተንም ከአንድም 2-3 ጊዜ ለጥየቃ ስትመጣ ጓደኛን በቅርበት እንድታናግረው አለመፈለግ አለ። እሷ ብቻ ሳትሆን ጓደኛዋም መጥፎ አይን ያሳዩ ይገላምጡ እንደነበር ነግረኸኛል ቀደም ሲል እና ስለዚህ ያ ነው ዋናው ዓላማው ማለት እንደዚህ ብለው ያስወጡኛል ነበር ያልከኝ እና እስኪ ሰውዬ ከምንድነው ያለ ፍላጎቱ ብዙ ነገር እየተደረገ እንደሆነ እየተሰማኝ ነው። ላናገረውም ስሞክር እንዳላናገረው እየተደረኩ ቀረብ ብዬ ላናገረው ስመጣ ያለቅሳል።
ሲቃ አለው ያለቅሳል፣ ግን መናገር ስለማይችል ደግሞ ምንም አይልም። በለቅሶ ግን የሆነ ውስጡ እንደተጎዳ የሚናገረው ነገር አለ። ይሶዬ አጠገቡ ራሱ መጥቼ ቁጭ ልርስል ዳይፐር አልተቀየርም እዛ ጋር አሁን እዚህ ጋር አሁን እና እድል አትሰጥህም። እሷ ብቻ ነው ዝም ብለህ የምታወራው። የሆነ ራስን ውዝግብ ታደርግህና እንድትወጣ ነው የምታደርገው ማለት ነው። ገብቷል አይደለ? ለምሳሌ የተኛበት ቦታ ላይ ሄደ እንደው የተወሰነ እንኳን ሳይኮሎጂካሊ ፌሻል ኤክስፕሬሽን እንኳን ለማየት ማለት ነው ትቸገራለህ። ቦሬ ትጠምዳለች። እንደዚህ ደክሜ እንደዚህ ሆኜ ከእንደገና አልፎ ተርፎ ደግሞ እንደዚህ ዳይፐሩ አልተቀየረም ዛሬ እንደዚህ ነው ይሄ ቦታ እዚህ ጋር ይሸጣል ምናምን እዛ ጋር ሆነ ከዛ እንትን ስሜቱ የሚጎዳ ነገር ትናገራለች። በቃ አለ አይደል የበለጠ ህመሙን የሚያባብስ ነገር ነው እያደረገች። ለአንተም ግን በተመሳሳይ በፊት ከምታይባት ባህሪ በተለየ መልኩ የተቀያየረ ባህሪ ታሳያለች። እንድመጣ ቅድም እንዳልኩ ነው። በወር አንዴ እንኳን ነው እንግዲህ ሞልቶልኝ የምመጣው የሆነች እሑድና አመቻችቼ ምናምን ቢያንስ እንደው 1 ሰዓትም 30 ደቂቃ እንኳን ባሳለፍ ስል 5 ደቂቃ እድል አሰጣለሁ። ቦሬ ጥምድ ታደርጋለች። ከእንደገና ከሱ ጋር ደግሞ እንባው ምናምን ነገር ሲያለቅስ ማለት ነው የእሷ ጋር የምታደርገው አክት በኋላ ላይ የሆነ መታሃለሁ በኋላ ላይ እንደዚህ አረጋሃለሁ አይነት ሳይኮሎጂ ነው የምረዳው እንግዲህ። እና የአይነት ባህሪ ስላለባት ትንሽ ተቸገርኩኝ። ምክንያቱም ነግበኔ ነው። ለምሳሌ እኔ እንደዛ በሆን ምንድነው እንቅልፍ ራሱ አተኛም እኮ ይከብዳል። እና በእርግጥ የትኛውም አካል ሲያስታምም ሊከብደው የተለያዩ ባህሪያቶች ሊያወጣ ይችላል። ግን ያኛው አይነት ባህሪ አይደለም። ለምን የሚያስታምም ሰው የሚያግዝ ሰው ሲመጣ የሚረዳ ሰው ሲመጣ የሆነ ነገር ይዞልህ ሲመጣ ደስ ነው ሊልህ የሚገባው። እና ብዙ ጊዜ በሰፈር ሳልፍ አንድ ሴት ትገባለች ትወጣለች የሰው ጓደኛ ያልኩ ከዛ ውጭ ሌላው አካል እንደዚህ እየጠየቀች የምትመላለስ ጓደኛዋ እዛ ሰፖርት ካደረገች እኔ ስመጣ ለምንድን ነው እንደዚህ ፊሊንግ የማይኖራት ለምን ነው ደስተኛ ማትሆን የሚል ነው ጥያቄ። ስለዚህ መልካም ጓደኛ እየተበደለ ወይም እየተጎዳ ከሆነ የሚለውን ለማወቅ እኛ እንደተለመደው ብዙ ጊዜ ክትትላችን በተለያየ መልኩ እናደርጋለን። ሰው እየተጎዳ ነው በደል እየደረሰበት ነው ብለን ስናስብ ቤት ውስጥ ድብቅ ካሜራ የመግጠም ነገሮች ይኖራሉ። ድብቅ ካሜራ እንድንገጥምና ጓደኛ ቤት አንተ ራስህ ገብተህ ድብቅ ካሜራ ሰጥቼ ድብቅ ካሜራ እንድናስቀምጥና እየተጎዳም ከሆነ ያለውን ነገር ለማየት ይረዳናል። ሚስቱ ምን እያደረገች ነው የሚለውን ነገር ጓደኛዋስ ቤት ውስጥ ምን ልታደርግ ትችላለች፣ ለእሷ ብቻ የተፈቀደው ለምንድን ነው መግባት መውጣቱ የሚለውን እንድናይ ያደርገናል። ስለዚህ ድብቅ ካሜራ እናስቀምጥና የሚሆነውን ነገር እናያለን። ያ ይሻላል። አዲሱ ጥሩ ሀሳብ። በቃ እኔም ምን ላደርግ ብዬ በጣም የጨነቀኝ ነገር ለዛ ነው። ቢያንስ የሚያርፋል ቢያንስ የሚያርግም ደግሞ እኔንም እዛ ደረጃ እንደርስ ያደረገ ብዙ ነገር ያገዘኝ ጓደኛዬ ስለሆነ ቢያንስ ምንድነው ኬዙ የሚለውን ቢያንስ ልወቅ ብዬ ነው። ለመጠየቅም እንዳታስረዳኝ ሞክሬ ነበር። ምንድነው በጣም እየከበደሽ አይደለም ወይ ምንድነው የሚታገዝ ነገር ካለ ምን እናግዝ ምናምን። ኧረ ችግር የለውም በቃ ነው እኔ አሁን ለውም ለሊት አላስተኛ ይብሉ በቃ አሁን ልተኛ ፈልጌያለሁ ምናምን እንድትወጣ ነገር ነው አክት የምታደርገውና ስለዚህ አሁን ያመጣልኝ ሐሳብ ቢያንስ አይምሮ እንዲያርፍ ያደርጋል ብዬ አስባለሁ። በጣም መልካም። ስለዚህ ያንን እናደርጋለን። ለአንተ አነስተኛ ድብቅ ካሜራ እሰጥሃለሁ። ቤት ውስጥ መግባት በምትችልበት ምክንያት በራስ መንገድ አድርገህ ግባና ድብቅ ካሜራ ገጠም በቀጥታ ስርጭትን መከታተል የምችለውን አይነት የድብቅ ካሜራችንን ነው የምሰጠው። ያንን አድርገህ ለህሊና የከበደ ነገር ካለ እሱን የምናረጋግጥበት ሚስቱ የእውነት እየተንከባከበችው ነው ወይስ አይደለም የሚለውን እንድናይበት ያደርገናል። ስለዚህ ወደዛ እንሄዳለን ማለት ነው። ስለተገናኘን እኔም አመሰግናለሁ። ሰላም ምንድነው ደግሞ ገደለች እንድታስብላኝ ነው።
በሽታው ደግሞ ማለት እንደ ተበደለ ሰው በጣም ምናምን ምንድን ነው አንተ ንግድ በጉ አንቺ እየጠበኩሽ አዳርሽ ነው የምጠፋው። መቼም ከዚህ በኋላ ማን ይለቀሻል? ሲጀምር እንዴት ነው እኔ ራሴ ልለቅሽ? እንዴት ትችይ ይላል? ሰላም ደህና ነው እኮ ዛሬ ጥፍር ይሆናል። እንደው ያጠረን ጠፋ ነው የምትይ? አዎ እኔማ ሰው ቀጥሬ ምናምን እኮ እንትን ግን ገና ስጠጋው ነው የምልሽ ያጠረን ስላለ የምታስቢ ሚለው ደግሞ በቃ አለቀስኩ ተበደልኩ ምናምን ሊል እኮ ነው። ስማ ወይኔ ሁለት ሴት አንተ አግኝተህ ነው? በጣም ታሳዝነው በጣም በስመ አብ ያሳዝናል። እና ታንሽ ነገር ወጥሽ እንዴ በደንብ ነው በዛ አድርገን ደግሞ ባክሲ በጣም አንተ ባይሻላ ይሻላል ያለችና እንደመሰራላችሁ ያንተ ይሻላል ባይሆን ለፍራፍሬ ማገልገል አትችልም። አምሮብሻል ዛሬ ማሳለፍ ነው ፈልገው ከአንቺ ጋር። ኧረ ችግር የለም ዛሬ ሁሉም ምሳ ምናምን ሰራርቻለሁ ምናምን ዛሬ በቃ መጠጥ ምናምን ፈልጊያለሽ? ስሚ አትሳሚ ዝም ብለሽ መጠጥ ትፈልጊያለሽ ወይ? አልቀሽኝ እኮ እንዴ የሚጠጣ ላምጣልሽ መሰለኝ አይደል? ይተማቲጂ ዛሬ ከዚህ ብትንቀሳቀሽ ማለት ነው። ደግሞ እንዴት ተቀባሽ? ሽታሽ በቃ በጣም ደስ የሚለው በጣም ደስ የሚለው ስሚ እሱም ዛሬ እናቀላቅለው እንዴ? እንደተለመደው ግን እኛው ደግሞ ዳችን እንግባ አይመስልሽም? ዘፈን ምናምን እንክፈት። አይ ጨፍር እንደምን በየትኛው በፊት ከምትል ስማንተ ዛሬ ትልቅ ሚሽን ያለበት አለ ነው። እስኪ እንደዚህ ሆነ አትንቀሳቀስ። ስሚ እንደዚህ እያደረግን ነው። አዎ ትንሽ ጎተት እናደርገዋለን እባክሽ ወደ ታች አይሻልም? እንዴት አጥፎማ እንደዚህ ጭራሽ ተኝቶ ደግሞ ዛሬ በእኔ ምርጫ ነው። የፍቅር ይሻለኛል። ላስተካክለው እንዴ? እሱን እባክሽ
ታውቀዋለህ እስኪ ዛሬ ስማ ምንም አይሰማም ማን እዚህ ጋር ትነካ ያለቅሳል የምርኝ እኔ ወሰንቱ አንድ እንደዚህ ለዚህ ይጋደላል አንተ አውቁ ይሄስ ምንም አይሰማም አውቁ ነው በእናትህ ተመትቶታል ሳሚስት ታውቆት ላታውቃት እሺ ያላንተ ብለን ነው እሺ የምታገሉት ነው ግን አንዳንድ ጊዜ እስቲ ቀና በል ቃል አንተ እኮ ነው እባክሽ ላይ ምን ያደርጋል ሲጀመር ከላይ ወለቀ ከሱ ጋር ማን ይታገላል ከፈችው ይሄንን ምን ያደርጋችሁ እየነገርኩሽ ነው ምን እያደረጋችሁት ነበር? ከዚህ በኋላ እየሰማሽኝ ነው? ይህን ሰውዬ ምን እያደረጋችሁት ነበር? እያሰቃያችሁት ከፍቃዱ ውጭ እየደፈራችሁት ነበር አይደል? ተግባራችሁ አንቺና አንቺ ምንድን ናችሁ? ምንድን ናችሁ? ምንድን ናችሁ? ልለማመጥሽ አይደለም የመጣሁት ስራሽን ተግባርሽን ስላየሁ ነው የመጣሁት። እሺ ማነው እናት ታውቂያለሽ? በሆስፒታል ቆለሽ ገቢ አንቺ አፍሽ እንድከፍችብኝ አይደለም እዚህ ያለሁት ይሄን ሰውዬ ነፃ ላውጣው እንጂ ምን ሆነ? በሽተኛ ነው። የት ምን ሆነ? መድኃኒት ይዘህ ለመተህ ነው? ምንም አላደረኩትም። አበላሁ፣ ተጠጣሁ፣ ዳይፐሩን አጸዳሁ። በቃ ምን አደርጋለሁ? አብራሽ ያለችው ማነች? ጓደኛሽ፣ ፍቅረኛሽ ወይስ ምንሽ ነች? ጓደኛዬ ነው እንጂ ፍቅረኛ ነው የምታወራው። ፍቅረኛሽ መሆኗንማ የሚያሳይ እኮ ተግባርሽ ያሳያል። ምን እንደሆናችሁ ማን እንደላከ ምን ወሬ እንደሰማህ ምንም ማውቀው ነገር የለም። ይሄ ከሱ ይሻላል አላችሁ አይደል? ይሄ ማለት ነው ሙዝ አይደል እንዴ? ተልጦ የሚበላ አይደል እንዴ? ተልጦ የሚበላ ቢዋ ለምን አላማ እንደፈለግሽው እኮ ማን ነው ይላከ? አሁን የኔ ቤት ነው አይ ቤት መግቢያ ምናምን ፍቃድ አላሳየኸኝም። ዝም ብለህ ነው ዘው ላይ ገባ። እየሰማሽኝ ነው? እኔ መርማሪ ጋዜጠኛ ሮቤል እባላለሁ። እስቲ መታወቂያ አሳየኝ። ይኸውልሽ አሁን ካንቺ ጋር እንደሱ እሺ፣ መርማሪ ጋዜጠኛ። እሺ፣ አቶ መርማሪ ጋዜጠኛ ምን ይሁንልህ? ምን እናድርግ? እዚህ ምንድነው የሰላማዊ ህይወት ነው አይደል? ተሰቃዩ። አንደኛ ነገር ጥቆማ ደርሶኝ መረጃ ደርሶኝ የመጡት እዚህ ቤት ታሞ አይደለ? ታሞ እኔ እንክብካቤውን ሁሉ እየተንከባከብኩት ባለቤቴ እኮ ነው። ማንም ታውቃለህ እንደነበር አውቃለሁ። እና ታዲያ አሁን ግን እንደ ባል ሳይሆን እንደ ሌላ ነገር እያኖርሽ እንደሆነ አውቃለሁ። እያሰቃየሽ እንደሆነ የሚፈልገውን ነገር እያገኘ ሲሆን የሚፈልገውን ነገር እያጣ እየሰማሽ ነው። የሚፈልገውን ነገር እያሳጣሽ እያኖርሽ እንደሆነ አውቃለሁ። ከጓደኛችሁ ምን ይሄን ጨርቆ ወራችሁ እንደፈልጋችሁ ታሰቃዩ። እያንዳንዱ ስታረጉ የነበረውን ነገር ስታረጉ የነበረውን እኮ እያየሁ ነበር። የት ነው? እንዴት ነው ልታይመችል? ይኸውልህ ማውራት ቢችል እኮ ይነግርሃል እና ጠይቀው። ሰማኝማ ይኸውልህ እስኪ ዛሬ መናገር አይችልም ብለሽ ነው የሁሉ ነገር የምታደርጊው። መናገር ቢችል ኖሮ ማስታወቂያ ችግር የለም። በቃ መናገር ስላልቻለ ይሁሉ ታሰቃዩ የነበረው እግሩ አይሰራም ብለሽ አይደለ? በዚህ ሁሉ ሰውነትሽ የተከመርሽበት እንደፈለግሽ ከጓደኛሽ ጋር የምታሰቃይ ያስ ባለቤትሽ ነው አይደል? የሰማንያ ባልሽ ነው አይደል?
አፈሩን እያጸዳሁ በየቀኑ ለቤት ጸዳዳ ማጎርሰው ማበላው እኔ ነኝ። ከዚህ በላይ ምንድን ነው የሚፈልገው? ይሄ ብቻ በቂ አይደለም ለባል ከምንም ከዚህም በላይ እኮ ነው። ከዚህም በላይ እኮ ነው። አንቺ ግን ጭራሽ ሌላ ተግባር ሌላ ህይወት ውስጥ መግባት ሳያንስ ሌላ ማንነት ያለሽ ሳያንስ አስደንግጠው ነው እንደሚያለቅሰው። አታልቅስ ይወለኛ ያለቅሰውማ ችግር ውስጥ እንዳላችሁ ስላወቀ ነው። ወንድሜ አታጨናንቀን በቃ አሁን ነው የምትንከባከቢው። እኔ ስመጣ አንተ ስመጣ ነው መልቀስ የጀመረው። መቻልቅሰው እስከዛሬ ድረስ እስካሁን ሰዓት ድረስ አልቅሰዋል። እኔ እስክገባ ሰዓት ድረስ ሁለታችሁ ምን እያደረጋችሁ እንደነበር አይቻለሁ። አሁንም ልትደፉ ስትሉ ነው የገቡት። እያንዳንዱ ነገር በድብቅ ካሜራ ቀና ብለሽ በድብቅ ካሜራ እያንዳንዱ ነገር ስከታተል ነበረ። ሰምኛለሽ? እያንዳንዷን ነገር ማለት ሲጀመር ከባህል ከወግ የራቀ ከሴትነት ባህል የራቀ ቁጭ በይ ቁጭ በይ። እሺ ነው በስሳለ ነገር ቁጭ በይ። እሺ ቁጭ በይ። ከባህል ከስርዓት የራቀ ካንቺ አጠገብ መቀመጥ ፍላጎት የለኝም። በቃ እሺ ምን ፈልገህ ነው የመጣው? ከየት እንዴት ነው ቤት በኩል ገብተህ ነው ካሜራውን የሰቀልከው? ማድረግ ልገባ እችላለሁ። እኔ ቤት ቤት ቀረብ ያለሁት ይኸውልሽ፣ በደረሰኝ መረጃ መሰረት ይሄን ካሜራ ለማስቀመጥ ተገድጃለሁ። አስቀምጬም ያየሁት ነው። እርግጠኛ ነህ ካሜራው? ቁጭ በይ። የት ነው የምትሄጂው? ምን ማመን አቅቶሽ ነው? እሺ እኔ ለማረጋገጥ ፈልጌ ነው። ምን ባታረጋግጪው ካሜራ ነው ያልኩሽ። ያይን ማኝ ሆኛለሁ እኔ ራሴ የኔ ካሜራ ማን ምንድነው? ይኸውልህ አባት አትራካኝ ልቀቂኝ። ማንነቴን አሳይሻለሁ። ታይሻ የህግ አካል መርማሪ ጋዜጠኛ ሮቤል እባላለሁ። ቀድሜም ነግሬሻለሁ ስሜ። እሺ ልንገር አትራካኝ እኮ አትራካኝ። ወንድ ልጅ ነህ አይደል? ወይ ንገረኝ። ይሄን ሰውዬ ምን እያደረግሽ ነበር? ይሄን ሰውዬ ምንድን ነው ማወቅ የምትፈልገው? እሺ ምንድን ነው አንተ ዓላማ? አንደኛ ነገር ድርጊትሽ፣ ማንነትሽ ከጓደኛሽ ጋር ስትሰሩ የነበረውን ነገር በጠቅላላ ይቻላል ምን እየሰራሽ እንደነበር። ሁለተኛ ነገር ይሄን ሰውዬ ለአመታት ምን አይነት ሁኔታ ውስጥ ከተሹ ብዙ ነገር እያደረግሽ እንደሆነ ይኸውልሽ፣ ወንዶች እንደፈለግ እየሰማሽኝ ነው። ምንድነው ስታደርጊው የነበረው የሚለውን ነገር በደንብ ልትነግሪኝ እፈልጋለሁ። አንቺም ብትሆኚ አብራሽ የነበረችው ፍቅረኛሽ ነች ወይስ ጓደኛ? ሴት ለሴት ምንድነው እያደረጋችሁ የነበረው? ምንድን ነበር ሀሳባችሁ? ይኸውልሽ ባለቤትሽ ማን ሰውዬ እንችላለን። አንተ እኮ ከኛ ጋር እንትን ማለት መቀላቀል እኮ ትችላለህ። እኔ ለሷ ማሳመናታለሁ፣ ምንም ችግር የለውም። አንተ ሁለት ሴት እኛን የመሰሉ ቆንጆዎች አግኝተህ ነው ንገረኝ። ይሄን ረካሽ ተግባርሽን አትነካኪኝ። እሺ አትነካኪኝ። ደግሞ እኮ ቆንጆዬ ነገር አትነካኪኝ። ቁጭ በይ። አሁን በራስሽ በሴጣኔ በሆኑ ተግባርሽ ልትማደኝ ያለው ወንድ ልጅ አይደለም መርማሪ ጋዜጠኛ ነኝ እያልኩ እኮ እና ወንድ አይደለም ሴት ነው። መርምሬ አንቺን በወንጀልሽ ባደረግሽው ድርጊት ልክ ቅጣት እንዲደረግልሽ ነው። አይደለም አንተ እኮ አንዴ ከቀመስከው በኋላ እኮ እንዴት እንደምትቀምሰው ምን ነው እዚህ ሰው ፊት እንድትጮህ እንዳታደርጊ። ከአንቺ የቃል መረጃ ማስረጃ ብቻ መውሰድ ነው የምፈልገው። ለወንጀልሽ ደግሞ ቅጣቱ እንድታገኝ ያደርጋል። የምን ወንጀል? ማንንም ይጎዳው? ካሜራዬን ይዤ በወጣ ከበቂ በላይ ማስረጃ ነው ለኔ። አንቺንም ጓደኛሽንም ወይም እቺ የምትያት ሴት እኮ እኔ እናንተ እንግባባ እንመቻቻል እኮ አይደል እንዴ? ና በቃ ለምን ነው የምንግባባው? እንዳትነኪ። ለምን ምን ፈልግሽ ከኔ? አሁን ስለተናደድኩ ተረጋጋና ማለት ነው። እየሰማሽ ነው? ውጪ ይኸውልሽ ገና ሴትነትሽን አይደለም እኔ የምፈልገው። ከፈለክ እሷን መጨመር እንችላለን። እኔ ለሴት ልጅ ክብር ያለኝ ሰው ነኝ። ሰሚኛለሽ? በሴት ገላ የምታለል ሰው አይደለም። ሁለተኛ ነገር ባለትዳር አይደል? ጭራሽ እኔ ልታማኝ ነው እሱ ፊት። እሱ ራሱ ይፈልጋል። ሲጀመር ድሮ ራሱ ዝም ብሎ ያየት ነበር። ይፈልጋታል እሷን እንጂ መድፈር አይደለም። ይፈልጋል እኮ እንዴት ነው ግን አይምሮሽ ነው? እሱም ይፈልጋል። ሲታረቅ ስማ በመጀመሪያ ምን ነው የሚፈልገው? ሁለታችንም ይፈልጋል። ከዚህ እያለቀሰ እንደዚህ እያሰቃያችሁት ደስታ አሁን አንተ ስላስደነገጥከው ነው እንጂ በዚህ ቅጣት የሚመስል ግርፊያ የሚመስል ነገር እያደረጋችሁት በጥፍ እየመታችሁት ለማንኛውም ጓደኛሽን አስገባታለሁ። እንደቀድሙ ዘጥ እላለሁ። ችግር የለም አስገባትና እውነት ነው ደሞ አሪፍ ነው። አስገባትና ለማውራት እንችላለን። አላችሁን እፈልጋለሁ።
ጓደኛሽን ጠርቼ እሷን መጥራት እሷን የምትስማማ ሰው ናት እኮ እሷ ማለት ትፈልጋለች። ሁለታችሁም ቃላችሁ ተቀበላችሁ። ያስጠላ እንደዚህ ሲያወራሱ እንዴት እንደናስተገለዘ አጠገቤ እንዳትቀመጭ። ሰላም ነው እንደምን በቃ ይኸውልህ ዱንያ ነው እኮ በቃ ምን ሆኖ እንደዚህ ሆኖ ቆይ በቃ ሬሳ ይሆን ምንድነው በሽታው? ፓራላይዝ ነው ሙሉ ፓራላይዝ ነው ወንድሜ። በጣም እየተሰቃየ ነው ያለው ይሄ ሰውዬ። በጣም ስቃይ ውስጥ እንዳለ ጭራሽ ነው እያሰቃየኝ ነው። ትቀልዳለህ እንዴ? እያሰቃየሽ እንደሆነ ማለት ነው። ዳይፐሩን ቀይር፣ ዳይፐር ወጪ በል፣ ምግብ በል። የስትሮክ በሽታ ሊሆን ይችላል ምናልባት አሁን ከሁኔታው ስረዳ። ግን በአካል እንደዚህ ማቃቸው ሰዎች አሉ ወንድ ቤት መግል ያሉ እግሩም አይሰራም ብለሽ ነው ምናልባት ስትቀመጭበት ነበር። ይሄን ያክል ክምር ሰውነች ይሁን ለወንድሜ ሐኪም ቤት ሆስፒታል እንደወስድ ትፈልጋለህ? ለማንኛውም እዛ ጋር ቁጭ በይ ሴት ከኔ ጋር ሌላ ነገር ቁጭ በይ። ካሜራማን አንዴ ግባና ከሰውዬው ጋር ቆይታ ላድርግ ነው እንግባ። ሁለቱም ካሜራ ስራውን ይሰራል። ማስረጃ እየሰበሰበ ምንም መሆኔን ነግሬሻለሁ አይደል? ማን መሆኔ መርማሪ ጋዜጠኛ ነኝ እያልኩሽ ነው። ለምርመራዬ ደግሞ የእያንዳንዷን ካሜራ ብጠቀም 6 ካሜራ ብጠቀም አንቺን አይመለከትሽም። ወንድሜ ይህን ሰውዬ ወደ ሕክምና ቦታ መውሰድ ይኖርብኛል። ቤተሰቦች የደረሰኝም ጥቆማ በስትሮክ እንደተጠቃ ነው ጓደኛዬ ነገረኝ። አሁን የማየው በዛ መልኩ ነው። ይህ ሰውዬ በዚህ ልክ በጣም ጉዳት እየደረሰበት ነው። በባለቤቱም ሆነ በሴት ጓደኛዋ መጥፎ ጉዳት እያደረሱበት ነው ያለው። በሽታው ሳያንሰው ጭራሽ ይሆናችሁ አፉ እንቅስቃሴው ራሱ በጣም ህመም ላይ እንዳለ ያሳያል። ይህ ሰውዬ ሕክምና ይሄድ እንኳን እስካሁን ማውቀው ነገር ሕክምና ወስደሽ ታውቂያለሽ ለመሆኑ እንዴ? እና ታዲያ እኔ አይደለሁ እንዴ ስንት ሕክምና አልደንም ስላለ አይደል እንዴ? ብትወስጂማ ኖሮ እንደዚህም አይሆንም ነበር። አንቺ ከሱ ይልቅ እሱ ማሰቃየት ነው። አሁን እንዳትነካኪኝ ሰውነት እየሰማሽ ነው። ከዚህ በኋላ አይድንም። በቃ እስኪሞት ድረስ እንደዚህ ነው የሚሆነው ስላሉኝ ነው ተስፋ ቆርጬ ቁጭ ብያለሁ። ተስፋ ቆርጠሽ ይሄን ሰውዬ በመዝበዝ ጀመርሽ። እንዴት ነው የምበዘብዘው? እያየሁሽ እኮ ነው በድብቅ ካሜራ። እኔ ስንቴ ነገር አሁንም አትረጭም። እሱ ደስ ይለዋል ይወደዋል። ወንድሜ አንተን ሕክምና ቦታ እንደወስድህ ምናልባት መናገር የሚችል አይመስለኝም። ቤተሰቦቼ ወደ ሕክምና ቦታ መውሰድ ይኖርብኛል። ቢያንስ ያለበትን ሁኔታ መጥፎ ሁኔታም ላይ ከሆነ ይመስለኛል ዳይፐር ምናምን የሚጠቀመውና ሕክምና እንዲያገኝ አደርጋለሁ። ከነዚህ ሴቶች ጋር ቆይታ አደርጋለሁ። እሱን ግን መጀመሪያ ወደ ሕክምና ቦታ ብልከው ደስ ይለኛል። ከባልደረቦቼ ጋር ተመካክረን የራሳችን የሕክምና ባለሙያዎች አሉ፣ ወደ እነሱ ሄዶ እንዲታይ ማድረግ እፈልጋለሁ። ካሜራው አጥፎና ባልደረቦች እና ዴቭ ግቡ። ሄኒ ካሜራማን ከወገቡ በታች ራቁቱን ስለሆነ ካሜራው ይጥፋለት ነው። እኛም ይዘን እንሄዳለን ሆስፒታል። ከዛ ከሴቶች ጋር ቆይታ አደርጋለሁ። የሰማሽኝ ነው። አንቺንም ያስጠራውሽ ሁለታችሁም ስታደርጉ የነበረውን ነገር በጠቅላላ ይቻላል። ወደ ካሜራ አሁንም ቢሆን እየቀረጻችሁ ነው። እስካሁን የነበረውን ቀርጻችሁ አሁንም ለመካድ እንዳትሞክሪ። ቢያንስ እሷ እያመነች አንቺ ደግሞ እንደ አዲስ ትውግልቲ እንዳትሞክሪ። የባሰ ነው እንዳትረኪ ነው። የሰማሽ ነው። እንዳትረኪ እንደዛ ሳይሆን ምንድነው ያደረግነው ነገር ንገራና ያደረጋችሁት ነገር አንደኛ ከባህል ከወግ የወጣ ነገር ምንድነው? ከባህል ከወግ ባለትዳር የሆነችን ሴት አብረሽ ስታማግጫት ጓደኛ አይደለች እንዴ? ምን ማለት ነው? እንዴት ማለት ጓደኛ አይደለች ማለት? ጓደኛ ካሜራማን ምናምን ስለሆነ ነገር አጣጣልና እህቴም ጓደኛ አላት፣ እናቴም ሴት ጓደኛ አላት። ግን እንደዚህ አይነት አይደለም ተግባራችሁ። እንደዚህ አይደለም የእናንተ ተግባር ሊሆን ከባለትዳር ሴት ጋር የት ነው የለምሽ? እንዴት ስለ እንደዚህ ነገር ያወቅሽ? ምንድነው የምታረጊው?
ቆይ ሰውየውን አስወጣውና እናንተ ማውራት እንችላለን። ምንድነው የምታወሪኝ? እስኪ ንገሪኝ። ሁሉም ነገር እነግርሃለሁ፣ ችግር የለም። ማወቅ የምትፈልገው እንዳለ ነው። ምንም እኮ አላደረግንም። ይጣላል ሰውየው፣ ችግር የለም። ምን አደረገን? ምንም አላደረግንም። ምን አደረገን ማለት ምንድነው የምትነግሪኝ? ካሜራማን ባስወጣልሽ ምንድነው የሚጠቅምሽ? መስማት የምፈልገው ነገር አለ ብለኸኛል። አረ ቆይ ታዩ በቃ አትቀልጂብኝ። ካንቺ ጋር ቀልድ አይደለም። ፈታ ልትል እኮ ነው። እኔ በቁም ነገር እያወራሁሽ እኮ ነው ያለሁት። ፈታ በል እስኪ ማስኩን አውልቀው ምናምን ከዚህ በኋላ ልትነካኪ ብትሞክሪ ኃይለኛ ጸብ ውስጥ ነው የምንገባሽ። ያገኘሁት በቂ ማስረጃ ነው ስለእናንተ። ከአንቺ ጋር የምሞዳሞድበት ምንም አይነት ምክንያት የለም። በገላሽ ልታማልኝ ብትሞክሪ ከዚህ በኋላ ቆይ እንድናወራ ነው የምፈልገው። አትፈለኝ። በመጀመሪያ ደረጃ የሚመለከታት ከአንቺ የተሻለ ጓደኛሽ ነው። እዚህ ሰውዬ እያደረሰች ገና ቃል ማስረጃዎች ጋር እያልኩሽ ነው ከአንቺ እኮ ይመለከተኛል። ስለዚህ አትነካኪኝ ግን አልፈልግም። ካሜራ እኔ እኮ አልነካሁም። እኔ አልነካሁም እና ካሜራውን አጥፋለንና ሰውዬው ይውጣ፣ ከዛ እናወራለን። እኛ እንነግርሃለን። እንደዚህ ቁጥሩ ያያለን እያንዳንዱ ነገር ሁሉንም ነገር ነግራችሁ ችግር የለም። ብቻ አስጠፋው። እሱም ልጁም ችግር የለውም። ካሜራ ማውጣ አጥፍታ ሄኒ በጠቅላላ በእናታችሁ እሱን ሕክምና ቦታ መውሰዱን እንዳትረሱት። ኦኬ ይኸውላችሁ ማወቅ ፈልገው ነገር እያንዳንዱ ነገር እንዳትነካችሁ። ሴትዮ ምንድነው የሚይዝሽ? ልቀቂኝ እንጂ ምን እያደረጋችሁ ነው? አይ ሞቆሃል ልትደፍሪኝ ነው? እኔ ነው ሰው አስወጥታችሁ? ሴትዮ እየሰማሽኝ? እሺ እንዳትነኪኝ። ማወቅ የምፈልገውን ነገር እንድትነግሪኝ ያስወጣሁላችሁ። ሰምተሽኛል አይደል? ይኸውላችሁ ከእናንተ ጋር አሁን ሌላ ነገር መነካካት አልፈልግም። ሰው ያስወጣሁላችሁ እንድንነጋገር ብቻ ነው። ባለቤትሽን ለምንድን ነው በዚህ ልክ እኮ አትነካኪኝ? አትነካኪኝ። ቁጭ በይና አውሪኝ በስርዓት እንደሰው አትነካኪኝ። አትጠጊኝ። ምንድነው የፈለግሽው? ቆይ ከእኔ ምንድነው የፈለግሽው? ከእኔ ምንድነው የፈለግሽው? ከእኔ አንተ ስማ ስሚ እንዳላስደነግጠህ እሺ። ፈጣሪ ሆይ አሁን ሰው ከማስገባት ካሜራ ከማስገባ እየሰማሽኝ ነው? ካሜራ ከማስገባ ይኸውልሽ እኮ ካሜራ ከማስገባ ልቀቂኝ። ሴትዮ ልቀቁኝ። እናንተ ምን ሆናችሁ ነው? ምንድን ነው የምትሰሩት? እሺ ቁጭ ብለን እንድንነጋገር እፈልጋለሁ። ካሜራ ያስጠፋሁልሽ እኮ ሰው ያስወጣሁልሽ እኮ በስርዓት እንድትነግሪኝ ነው አይደል? እኔ እሷን ስሜ ላሳይክ። አየህ በጣም ቀላል ነገር ነው። በጣም ትወዳላችሁ። አየህ አይደል? ፈታ ያለ ነገር እንደሆነ ከእናንተ ጋር ጥሩ ጊዜ እንድናሳልፍ በመጀመሪያ ግን ስለእናንተ ማወቅ እፈልጋለሁ። ጥሩ ጊዜ እንድናሳልፍ ትፈልጋላችሁ? ባለቤቴን ራሱ አይተዋል አይደል? አይንቀሳቀስም። እኛ እንደዚህ እንዳንተ አይነት ወንድ በጣም ነበር ስንፈልግ ነበር። ሴት ለሴት የምትፈላለጉት ለምንድን ነው? ባለቤትሽን ጠልተሽው ቢሆን ባለቤትሽ ለአንቺ ጥሩ ስሜት እየሰጠሽ ባይሆን እንኳን ሌላ ወንድ እሱን ፈተሽ እሱን ከሱ ተፋተሽ ሌላ ወንድ ማግባት ሌላ ከፈለክ በሳምንት ሁለቴ ምናምን መምጣት ትችላለህ። ምንም ችግር የለውም። እኛ እኮ መመቻቸት እንችላለን። እንድንመቻች የምትፈልጉ ከሆነ አሁን የምፈልገውን ነገር በግልጽ ትነግሪኛላችሁ። እሺ ምንድን ነው የምትፈልገው? አንተም ግን በቃ ሁሌ አብረህ እንደምትሆን ቃል መግባት አለብህ። እሺ እኔ እንደውም እያልኩሽ ነበር። ሁለታችሁም ቆነጃጅት ናችሁ። ግን መናገር ያለባችሁ ነገር እንድትነግሩኝ እፈልጋለሁ። መጀመሪያ በደንብ የምትወጡ ህግ አጥባቂ ነው። እስካሁን ባልደረቦቼ እኔ እያልኩሽ ነበር። ቀስ ብላችሁ አውሩ። በመጀመሪያ ደረጃ ባልደረቦቼ ውጭ ነው። ስለዚህ እየሰሙን ከሆነ እኔም ላይ መጥፎ ችግር የለም። ከዛ ግን እንድንግባባ ሁለታችሁም ከኔ ጋር ጊዜ ማሳለፍ የምትፈልጉም ከሆነ መጀመሪያ ማወቅ እፈልጋለሁ። ከስማችሁ እንጀምር። ስማችሁን ንገሩኝ። ሊንዳ እባላለሁ። ሊንዳ
ለምን ስምሽ ምን ነገር ይፈልግ? እኔ በጣም ተመችተኛል። ሌላ እኔ መሳም ምናምን ነው ፈልገው አንተ ነው። አሁን አትነካኪኝ እባክሽ፣ አትነካኪኝ። በመጀመሪያ ልተዋወቅ እንዳትነኪኝ እያልኩሽ። እሺ በቃ ልታቆላለሁ። ሁሉም ነገር ይደርሳል። የምትፈልጉት ነገር ካለ ሌላው ነገር ይደርሳል። አሁን አትነካኩ። ቁም ነገር ብቻ እንድኖር ነው የምፈልገው። ውጪ ባልደረቦች አሉ። ከእናንተ ጋር ባልደረቦች ውጪ አስቀምጬ ከእናንተ ጋር ሌላ ነገር ሳደርግ አልገኝም። ችግር የለም፣ ተከታትለን ማድረግ እንችላለን። እሺ ምንድነው ማወቅ የፈለከው? እሺ ሊንዳ፣ ግልጽ እና አጭር ጥያቄ ልጠይቅሽ። ምን ሆነሽ? ቤስት ፍሬንድ ያኔ ቤስት ፍሬንድ አለ፣ የወንድ ቤስት ፍሬንድ፣ የሴትን ጓደኛ አለ። አንቺ መንገድ አይደለም እያወራሁሽ ያለሁት። ለምንድን ነው እጅህ የምታነሳው? ከዚህ ላይ እንደተመቸህ እኮ ያስታውቃል። እስኪ ከአንቺ ጋር እንደዚህ አይነት ነገር ውስጥ ለመግባት አለ ፍላጎት። ሁሉም ነገር በቀጠሮ ሊደርስ ይችላል። አትነካው። እሺ በቃ ማወቅ የፈለግከውን ጥያቄ ጠይቅ። ሌላ ስሜት ተሰማኝ ምን መሰለኝ? ይኸውልሽ እያላወቅኩ ነው። ይኸውልሽ ባለቤትሽ ማን አልከለከለኝ? ባሌን የት ነው የምትወስደው? ለምን አልሽ? ለባልሽኝ ለመቆርቆር የምትቆርቆር ሴት ከሆንሽ አሁን ደግሞ ከኔ ጋር እሱ በሌለበት ሌላ ነገር ማለት ፈልግሽ ምንድን ነው ሀሳብሽ? በቃ እኔ እሱን ወደው ነበረ እንጂ እኮ በቃ አንተ በጣም ብዙ እኮ የማታውቀው ታሪክ ስላለ እኮ ነው እኮ ንገሪኝ። እሱን ለውጥ ግን በቃ ደነዘዘብኝ። ከሆነ ጊዜ በኋላ ደነዘዘ፣ አይንቀሳቀስም። እንዴ ሴት ልጅ ደግሞ ፍላጎት አላት አይደል? አንቺ ነሽ መንተኛ ያደረግሽ እኮ እያየሁሽ እኮ ነው። መቼስ በጥሩ ብትይዙ ኖሮ ይሄ ሰውዬ ምናልባት እንደዚህ በሽተኛ ሊሆን ይችላል። በጭራሽ እኔ በሽተኛ አታደርገው ይችላል። ይኸውልሽ እኔ እኮ በድብቅ ካሜራ እያየሁሽ ነበር እኮ አይታ ሊዛ ነው ያልሽኝ ስምሽ? ሊንዳ ስትገቢ ጀምሮ ቤት ውስጥ ምን አይነት አክሽኖች ካሜራ እየቀዳሁሽ ነበር። አንስቼዋለሁ፣ እሱ አስነስቻለሁ። አሁንም እየቀረጸ የነበረው እኔ ካሜራ ነው አስነስቼዋለሁ። ከዛ በስተቀር ግን አንቺ ውጭ በነበርሽ ምንድን ነው የፈራኸው ታዲያ? ማለት እንጀምር። ይኸውልሽ አሁን እናደርግ አልፈልግም። ሁሉም ነገር በሂደት ይሆናል። እንግባባለን። ቆም ልጅ ናችሁ። ከሁለታችሁ ጋር ጥሩ ጊዜ ባሳልፍ ደስ ይለኛል እኮ። ታዲያ በቃ ምንድን ነው ጊዜ መፍጀት? መጠጥ ምናምን ነገር ይምጣ እንዴ? እሱም በኋላ ይደርሳል። በቃ ስለ ባለቤት ማወቅ የፈለግከው አይደለም? ታሟል፣ እሱ ታሟል። እሱን አይቻለሁ፣ አውቃለሁ። በቃ ሌላ ምንም ማድረግ ምንም ከዛ ሌላ ምንም የተፈጠረ አዲስ ነገር ምናምን የለም። አብረን ድሮ ከሆነ ይኸውልሽ እየደበቅሽኝ ከሆነ ሁሉ ማስረጃኝ አሪፍ ይሆን ነበረን። አብረን እንኖር ነበር። ያው አጋጣሚ ልጅ አላፈራንም። በቃ እየኖርን ነበር። ከዛ በኋላ በመሀል ድንገት ሆነ ህመም መጣ፣ ታመመ፣ ተኛ። እኔ እሱን ለማሳከም ስንት ወጪ ነው ያወጣሁት። በቃ ስንት ነገር አንተ እንደዚህ ያረክሹ ትላለህ እንጂ እኮ እኔ ያረኩለት እንኳን አንድ እንትን እየቆጠርክ አይደለም ያለ። በዛ ላይ ሁለታችሁ ደፈራችሁ ትላለህ አንተ እንጂ ደስ አይደል እንደሚለው እሱ ደስ ነው የሚለው። ደስ ቢለው ኖሮ አያለቅስም። ወንድ ልጅ ነው እኮ እኔ ሲመጣ ከሁለት ከአንድ ሴት ጋር በጣም ነው የሚወደው እኮ። በኃይል ሲቃ እየተሰቃየ አይቼዋለሁ። እሱ ነው ወይናዳችሁ መናገር ስላልቻለ እያያችሁ ነው እኮ በጣም ሃራስመንት አንዳንድ ስራ ሲበዛብኝ ይኸውልህ ዳይፐር ምናምን ሳልቀይርለት ቀኑን ሙሉ ይውላል። ከዛ በኋላ እሱ ሙቀቱ ስለሚጨንቀው የእሱን ንዴት ነው የሚያስለቅሰው እንጂ የኛ በጣም ነው ደስ የሚል። ነገሮችን አታካብድ። ዝም ብሎ ነው የሚያየው ራሱ። ይኸውልሽ አንደኛ ነገር በጣም ስትቀጠቅጡት ነበረ። በጣም እያሾፋችሁብኝ ነው። በነገራችሁ ላይ በእንደዚህ አይነት ነገር እንድትሆኑ ያልፈልግ። እንደዚህ ማሾፋው አንተ ምን ሆነህ ነው? አንቺ ስሚ ምን ነው የጣለብኝ ዛሬ እና ታፕስቲክ ይበዛል። ይደርሳል፣ በኋላ ይደርሳል። ሁሉም ነገር በኋላ ይደርሳል። አንዴ መጀመሪያ ንገሪኝ እኮ የከፈሪኝ ቀንስ መጀመሪያ በቃ ይኸውልህ አሁን አንተ የመረመርኩ እንትና ምናምን ይሄ ሆስፒታል የወሰድከው በቃ ከሆስፒታል ታከሙ። ያው ዶክተሮቹ ምንም አይሉም ይመልሳል። እየነገርኩሽ ነው። ባልደረቦች ይመጣሉ። አትስጋው እስቲ አልሞቀም። ምን ይሞቅ? ካሜራውን ያጠፋሁልሽ እኮ እንድናወራ ነው። እኔ በካሜራውን ያጠፋሁትማ አንተ ላይ መውጣት ስለፈለኩ ነው። እሺ ልቀቂኝ ሴትዮ። ታፕስቲክ ይበስታል። ቀነስልኝ እኔ ቆንጆ። እሺ አሁን እንደሱ ልታረግ ነው። ችግር የለውም። ጉንፋን ይዞኛል እንዳትነካኪኝ። ሩታ የሰማሽ ነው?
ጉንፋን አንተ በነጭ ሽንኩርት የሚድን ነገር ደግሞ ትቀልዳለህ። አንተ ላይ መሰለህ ቆንጆ አያሳጣንም። በኋላ ታፊልኛለሽ። ልቀቂ። ታበደረ ምን ሆኖ ዛሬ እኮ በኋላ ታፊልኛለሽ። አንተ ወንድ ልጅ አይደለህ እንዴ? እባክህ አታስጨንቁኝ። እንግባባለን። ወንድ ነው የምትፈልገው? ሌላ ወንድ ጋር ምናምን ለምደሃል እንዴ? አሁን በዚህ አይነት ስሜት ሴት አትወድም? መልሰህ ሴት አትወድም? እናንተ ወንድ ትወዳላችሁ? በጣም ነው እንጂ ብሎ ባለቤትሽንስ? እሱ ደረቅ ደነዝ ነው። በቃ ድንዝዝ ብሎ የቀረ ነገር ነው። ከዕቃ ጋር ማድረግ በለው እኮ ከዕቃ ጋር ማድረግ ማለት በቃ እንደዚህ ከመመሰል ሲጀመር በዛ ልክ እንደዛ እየጎዳችሁ በቃ ተይው። ስለ እሱ አታውሪ። ሲጀመር ይሄን ያህል ልሻመች አንተ ምንም አይሰማም። ይኸውልሽ ነፃ ለመውጣት ነው የመጣሁት። አሁን አሁን ቤት ውስጥ ሰላም ነፃ አይደል እንዴ ያለው? አሁን ሞዶ በነፃ ምግብ እየመጣለት በነፃ ያለው ሕክምና እንዲያገኝ ባልደረቦች እንድናወራ ትፈልጋለህ? እሱ ነው የምፈልገው። ይኸውልሽ ለምን ሱሪ ነው በቃ እሷ ታደርግልሽ። አሁን ከነገር እንድናደርግ አልፈልግም። ምንም አይነት ነገር በኋላ ነው መግባባት ከቻልን በኋላ ነው የምንገባው። የምፈልገው መረጃ መጀመሪያ እሺ። እሱን አውቆ ነው የሸፈነው መሰለኝ እኮ። ይኸውልሽ ጉንፋን ይዞኛል እያልኩሽ ነው። አሁን ሌላ ነገር አታርጉ እባካችሁ። ሩታ እባክሽ በቃ አትነካኪኝ አሁን። እሺ እሱን ማሳከም አይደል ፍላጎት? አሳክሞ በቃ ታክሞ ይዳን ደስ ይለናል። ግን አንተ አብረን ጊዜ እንድናሳልፍ የምትፈልጉ ከሆነ መጀመሪያ ቁም ነገር እንዳወራ ፈልጋለሁ። እሺ ቁም ነገር ብታለን እንዴ? ምን በአቁም ነገሩን 5 ደቂቃ ከበቂ በላይ ነው። ግን ቁም ነገር የሆነ ነገር እንድትነግሪኝ ነው። በቃ እሱን ነገር ከሪማ እሺ ፎቶዬን አትፈቹ። ማስኪን እንዳትወጪ ደግመሽ በኋላ ይደርሳል ሁሉ ሸሚዜንም እንዳትከፍቱት። እሺ 5 ደቂቃ ግን ተሰጥቷል። ከዛ በላይ ከሄደ ግን ጎትተን ነው የምናስገባው መኝታ ቤት። እሺ በመጀመሪያ ደረጃ ሩታ ከባለቤትሽ ጋር እንዴት የተዋወቃችሁ ንገሪ። እንዴት ተጋባችሁ? ከተጋባችሁ በኋላ መች ነው ይሄ ሰውዬ? አንተ ባለቤትሽ ናቸው። ምን ወደኋል እንዴ? እሱ ፈልገው ከሆነ ውሰደው። እኔ ያለችልኝ እሷ ሴት ለሴት ትፈላልጋላችሁ ማለት ነው። አንተ እየገባህ እኮ ነው። ኧረ ዝም በይ። ምን አይነት ደረቅ ነው የመጣብን ዛሬ? ይኸውልሽ እኮ ከዛ በፊት እንዴት እንደተዋወቃችሁ ነው እንድትነግሪኝ እፈልጋለሁ። እሷ መውጣት ፈልጋችሁ ትውጣና ታወሪ። የምታውቀው ነገር አለ። ሁሉም ታውቀዋለች። የምታውቀውም ከሆነ በኮንፊደንስ ሆነሽ ለምጠይቅሽ ጥያቄዎች መልስ ስጪ። በእናትህ ወደ ጉዳያችን እንግባ። ያው አምሮሻል? እሺ የት እንዴት ተዋወቃችሁ ከባለቤትሽ ጋር? እንዴት በመቼ ተጋባችሁ? ከተጋባችሁ በኋላ ነው ወይ ይሄ ሰውዬ እንደዚህ ታመመው? ከታመመስ በኋላ እንዴት ነበር ያለው ነገር? ዛሬ ያየሁት እንዳለው ነው ማለት ነው። ያው በቃ ዩኒቨርሲቲ መጨረሻ ዓመት ተማሪ የነበርኩኝ ነው። እሱም እዛ አካባቢ መጠኛ የነበርንበት ቤት ይመጣ ነበር። ከዛ በቃ ተዋወቅን፣ ተዋደድን። ተማሪዎች ነው። ከዛ ላይ ወዲያው እሱ የሚሰራበት ጓደኛሞች ነው። እሱ የሚሰራበት ድርጅት አስፈታሪ ደህና ገቢ የሚባል ነበረ ሁለታችንም። ከዛ በቃ አሪፍ ላይ እዚህ ቤት ውስጥ አልነበረም የምንኖረው የነበረ። አሁን ነው ወደዚህ የመጣነው እሱ ከታመመ በኋላ። የት? እዚህ ቤት? አዎ። እንዴት? የት ነበራችሁ? ማለት እንዳልኩ እኔም አሪፍ ወጪ ገቢ ያለኝ እሱም አሪፍ ገቢ ያለው። ከዛ እየሰራን ከሆነ ጊዜ በኋላ ሲታመም የእሱ ገቢ እንዳለ በሙሉ ቀረ ማለት ነው። ከዛ ምንም በቃ ያለኝ አማራጭ ለሕክምና ለስንት ጣጣው ብዙ ነው። ለስንት ነገር አውጣ። በጣም ነው የማደንቃት። ባይዘው ያሳለፈችው ነገር በጣም ከባድ ነገር ነበር። ያየው ላይ መሰክራል። ገባህ? ከዛ ወጣሁ፣ ብር አወጣሁ። ከዛ ላ ከአቅሜ በላይ ሲሆን የነበርንበት ቤትንም ሸጥኩት። አሁን እዚህ ኮሰሰ ቤት ውስጥ ገባ። ምግቡን እኔ እያበላሁ ጠዋት ማታ እያወጣሁ እያጠብኩ። እንዴት አንተ በደልሽው ምናምን ብለህ ታወራለህ? ሴክስ በነፃ ነው የሚያገኘው፣ ለዛም ከሁለት ሴት ጋር። ሚስቱ እኮ ነሽ እኮ አንቺ። እና ታዲያ እንዴት ነው ታዲያ እሱን ነፃ? እኔ ፈቃደኛ ከሆንኩ ምን ችግር? እሱማ ሚስቱ ነሽ አንቺ። ግን ይሄ ሰውዬ በታመመበት ሁኔታ ግን በዚህ ልክ ይሄን ሰውዬ ሀራስ ማለት አንድ ወንድ ከዚህ በላይ ምን ሊፈልግ ይችላል? ከበላ ከጠጣ ከሴት ጓደኛሽ ጋር የ80 ባልሽ ከሴት ያውቃታል እኮ ከመጣ። አንተ ቆይ መስማት ነው ወይስ ለክርክር ነው? እኔ ምን አውቃለሁ? መከራከር ካለብን ጀጅ ለማድረግ ነው። አዎ ኖ እኔ ክርክር አለው። መጀመሪያ እኮ ለምን ያን እንዳረግሽ ምን ያህል ስቴፕ ይሄን በዚህ ልክ ዝም ብለሽ ስማ ስታወራ አንቺ ልጅ የሰው ባል ራሱ አንቺ በዚህ ልክ እንዲማረግሽ ለምን አስፈልግ? አንተ ጭካኔ እኮ አልሰማህም? ይኸውልህ ልንገርህ፣ ወንድምሽ እንደዚህ ቢደረግ ደስ ይልሻል? እኔ ፍቅረኛ የለኝም። አንተ የቱ ጋር ነው ጭካኔው? እኔ አውጥቼ አልጣልኩት። ይሄን ሰውዬ እኮ
መንገድ ላይ እኮ መጣል እችላለሁ እኔ አላውቀውም ማለት እችላለሁ እኮ እንደ እብድ መንገድ ላይ ማደር ይችላል። እቤቴ ያስገባው እቤቴ እስካሁን ድረስ ያኖርኩት እኮ ባለቤቴ ነው ስላከበርኩት ነው። በቃ በራስ ስለምታስበው ነው እንጂ እሱ አፍ ማውጣት ቢችል አፍ ባይወጣ ይናገር ነበር። በዛ ላይ ወጥቶ አለመግባት ራሱ ምን ያህል ከባድ እንደሆነ ለወንድ ልጅ ታውቃለህ። እሱ ፓርቲ ስለሚያስጠላው ነው በቃ የሚያለቅሰው። በጣም ብዙ ሴቶች በጣም ብዙ እናቶች አሉ ባላቸው በህመም ሊወድቆ በሽታ ሊወድቆ በቃ 5 ደቂቃ አልቋል። 10 ደቂቃ ፈልጋለሁ ከዚህ በኋላ እንዴ ሰውዬም ብሎ የሚጨቃጨቀኝ ነገር ይደርሳል። አሁን ደግሞ ከዚህ በኋላ እኮ ጥሩ ጊዜ ማሳለፍ ካለብን መጀመሪያ የምፈልገውን ነገር ማግኘት አለብን። ገና የትኛውንም ነገር በቃ ስለሱ ማወቅ ነው ነገርኩህ። ሌላ ምንም ነገር የለም። ወንጀል አለበት ሰውዬው ከዚህ በፊት ያቆየህን አይመስልም? ዲንዳ ቆየን እኮ ይደርሳል ሁሉም ነገር እያልኩሽ ነው። በቃ ሲሰማት አንቺ የምትፈልጊው ነገር ይደርሳል። ሲሰማት አዋራት ይኸውልሽ ከእኔ ጋር እናውራ መጀመሪያ ከአንቺ ጋር ላውራ እያልኩሽ ነው እኮ ይኸውልሽ ከዛ ጋር ይመጣል። በጣም የሚደብረው በእናትሽ ምን አይነት ገገማ ነው። ሰለቸኝ ወደ አንቺ እመጣለሁ። ከአንቺ ጋር ግን ቁም ነገር ነው የማወራው። 10 ደቂቃ ከእሷ ጋር ከዛ ከእኔ ጋር ተጨማሪ 20 ደቂቃ ልፈልግ እችላለሁ። ይኸውልሽ ሊንዳ ከአንቺ ጋር ቆይታ አደርጋለሁ። ከዛ በፊት ግን ከእሷ ጋር ቆይታ ማድረግ እፈልጋለሁ። ለብቻ ታይም ወሰድ ይችላል። በቃ እሺ ብቻ ወጪላት ብቻ ለብቻ ይሻል ለሁለታችን አይደል? እባክሽ ተነሽና ኦኬ የኔ ማለት ይሷ ነው። ቆንጆ ቻላው ነው አትራቂሽ አረኝ ማለት ነው። በጣም አሪፍ ይኸውልሽ አሁን ምንድን ነው እባክህ የምትለው? እዚህ ጋር ያስወጣሃት ለምንድን ነው? ፈልገኸኛል እንዴ? ወርተና ካወራን በኋላ ነው። ስለዚህ አትነካኪኝ ነው ለብቻሽ ለወራሽ ነው። ልቀቂኝ ነው እንደሱ እንድታወሪኝ አልፈልግም። አሁን እየነገርኩሽ ነው። አትነካኪኝ ሩታ እየሰማሽ ነው? አትነካኪኝ። ልፊያ ነው የምትወደው? አትፈታተኝ። ልፊያ ስለምትወደው አትፈታተኝ። ናይ አሁን ካሜራ ያስወጣሁልሽ ከአንቺ ጋር ቁም ነገር እንድናወራ ብቻ ነው። ሌላ ነገር እሺ በቃ እና ቁጭ በል እናወራ። ካወራን በኋላ ግን እናደርጋለን ብለሃል። በቃ ሌላው ነገር ሊደርስ ይችላል። አሁን ግን ከአንቺ የምፈልገው ቁም ነገር ብቻ ነው። ወሬ እሺ አልኩህ። በቃ ቁጭ በል እንዳትነካኪ። ግልጽ ነው የምናገረው። እሺ ምንድን ነው ማወቅ የምፈልገው? ቅድም እየበጠበጠችኝ ነበር ልጅቷ። ለምን አንቺን በደንብ መስማት አልቻልኩኝም። ለሁለት እንዲህ ምን ስታረጉ ተስማምተን እንድናወራ የምትፈልጊ ከሆነ አሁንም ሳትነካኪ በቁም ነገር አውራ። እንዴት የተተዋወቅን ብለሽኛል። እኔ ዩኒቨርሲቲ ተማሪ ሆኜ ነው የተዋወቅነው። ከዛ ፍቅር ውስጥ ገባን፣ ተጋባን ምናምን። ጤነኛ ነበር እስከዛ ሰዓት ድረስ። ምን አይነት ስራ ነበር ይሰራ ነበር? ይሱ ኢንጂነር ነው። እሺ እና በቃ ደህና ብር ይከፈላል። ያው ቶፕ ምንድን ነው የሚባለው አሪፍ ውጤት ያላቸው መደብ ውስጥ ስለሆነ አሪፍ ቦታ ተቀጠረ። የውጭ ድርጅት ነው። እሺ በቃ ገቢያችንም አሪፍ ነበር ምናምን እንደ ማንኛውም ሰው ተንከባለን። በቃ እኔ ደግሞ በጣም ነበር የምወደው ማለት ሌላውን ድረስ አይታየኝም ነበር ምናምን። በቃ ቤት እስኪመጣ ድረስ ምናምን ቡና ፈልቼ ምናምን ሰራርቼ ለምጠብቀው ደስ እንዲለው ማለት ነው። እሱም ደስ ይለዋል። በቃ በህይወታችን ሁለታችንም ደስተኛ ነበር። ባይሆን ቤተሰቡ አይወዱኝም ነበር። ለምን እንጃ እኔ አይወዱኝም ማለት ለብር ምናምን የቀረብኩት ነው ይመስላቸው። ግን እሱ ዝምተኛ ሰው ነው እና ፍቅረኛሞች ሆነ ምናምን ልክ ልንጋባ ስንል የነገራቸው ፍቅረኛ እንደነበሩ ምናምን አላወራም እና ድንገት የመጣው ምናምን ስለሚመስላቸው በቃ ለብር የመጣው ይመስላቸው ነበር። አይመጡም ብዙ ቤት ነበር እንጂ በቃ ሌላ ምንም አሪፍ ህይወት ነበር የሚሆነው። እሺ በመሀል የሰውዬ ምን ሆነ ማለት ነው? በቃ ታመመ የሆነ ጊዜ ስትሮክ መጣ። በቃ ደርቆ እንትን አለ ሆስፒታል ወሰድነው። ምንም በቃ ይሄ እንትን የሚል አይደለም ምናምን አለን ዶክተር። እሺ ከዛ በቃ በጣም ነው ያለቀስኩት። የዛ ቀን በጣም ነው የደነገጥኩት የነበረው ማለት ባለቤቴ የምትለው ስንት ህይወት እወልዳለሁ ምናምን ብለህ ያሰብከው እንደዚህ ሲከሽፍ ከዛ በቃ አለቀስኩኝ ምናምን አመጣሁት። የዛን የመጀመሪያ ጊዜው በጣም ነበር እንትን ያለ ከበደ። እንዳልኩ ደግሞ ቤተሰቦቹም አይወዱኝም። አሁን ደግሞ እንደዚህ ሲታመም አንቺ ነሽ ምናምን ብለው በቃ በጣም
ከነሱ በጣም ብዙ መከራ ደርሶብኛል ብቻ። እሺ ከዛ እሱንም በቃ እንዳልኩህ እንከባከበዋለሁ ምናምን ገላውንም እኔ ነኝ የማጥበው፣ ዳይፐር የምቀይርለት እኔ ነኝ። የእሱ ቤተሰቦች ያው በቃ እኔ እንደ ስናደድ እኮ ይኸውልህ ስናደድ በጣም ነው የምናገረው፣ ሰውን እሳደባለሁ ምናምን እና እኔ ደግሞ እሱን በጣም ስለምወደው እና ከልቤ ስለነበረ የነበረው ፍቅሬ እነሱ እንደዛ ሲሉኝ በቃ ሰድባቸው ምናምን ነበር እና ኃይለኛ ናት እሷ በቃ እሷ እኮ ቤቷ አታስገባ ምናምን ተብሎ ሲወራውላ ሰምቻለሁ። በዛ ምክንያት በቃ ቀሩ እና ለሌላም ሰው ልጃችንን እንዳናይ አርጋን ምናምን ወይ አስደግማበት ነው ምናምን እያሉ የሚያወራሉ ምናምን። ግን እኔ ምንም ከጠዋት ማታ እሱን ስንከባከብ ነው የምውለው በቃ። ስለዚህ ስትሮክ ብቻ ነው የመጣው እንጂ ያ ነገር አይደለም። እርግጠኛ ነሽ? ያው ዶክተሮቹ በጊዜው ያሉት እንደዛ ነው። ከዛ በኋላ መልሼ አልወሰድኩትም ሆስፒታል። የሆነች መድኃኒት ሰጡኝ የዛን ሰሞኑን ዋጣ በቃ። ታዲያ ንብረት ይሸጥኩ ነው ያልሽኝ ቅድም ምንድን ነው? የተሻለ ህይወት የሚኖር ነበር አሁን እኮ። ታዲያ እሱ ለሱስ ድረስ ከሱ በኋላ ነው እኮ ያቋረጥኩት። ማለት ይኸውልሽ የተንተዋተኩ አይደለም ንብረቴ ሲያልቅ ከዚህ በኋላ የሆነ እስከ 0 ድረስ እኮ አድርገህ አይደለም ልትጨርሰው የምትችለው ብር አይደል? አትሊስት ቤት መኖር አለበት፣ የሆነ ነገር ጎርሰ ማደር አለበት አይደል? ለሱንም ያክል ይሄን ያህል ይበቃኛል ብዬ አስቀርቼ ሌላውን ግን እንዳለ እሱ ላይ ነው በቃ ያወጣሁት። ሰለቸኝም በቃ። እኔ ልብስ መቀየር ያምረኛል፣ እንደ ሴቶቹ ሂል ጫማ አድርጌ ምናምን መሄድ ያምረኛል አይደል? ግን እሱን ሁላ ትቼ ነው በቃ ለሱ እንዳለ ለሱ ሕክምና ያወጣሁት። እሺ ከዛ ተስፋ ቆረጥሽ ማለት ነው በሱ የሕክምና በቃ። ዶክተሮቹን በሄደን ቁጥር እንትን ነው እንደዛ አይድንም ነው ወሬያቸው እና ዝም ብሎ መድኃኒት ማሸከም ነው። ከዛ በቃ ተውኩት ማሳከሙን ምናምን ተውሽ። እሱም ስራ በቃ ምን ያደርጋል ከዚህ በኋላ ካልተንቀሳቀሰ ምን ያደርጋል? እስኪሞት መጠበቅ ነው እንጂ። ምንድነው አሁን አንቺ የምትሰሪው ስራሽ ምንድን ነው? ያው ስራዬማ አካውንታንት ነው። በአካውንቲንግ ነው የተመረኩት። እንዳልኩ ቅድምም የእሱ ድርጅት የሚሰራበት ተቀጥሬ ነበር። ከዛ እንዳለመግባባቶች ነበሩ፣ ወጣው ሌላ ቦታ ተቀጥሬ እሰራለሁ። ስለዚህ አንቺ ነሽ አሁን ለዚህ ቤት የገቢ ምንጭ እያገኘሽ ያለሽው እሱ ስለማያገኝ ወይስ እሱ ምንም ኢንካም የለውም? አሁን ባለው ሁኔታ ምንም ቤተሰቡ የሚልክ የለም። እሱ ያው ወጥቶ አይገባ ካልሰራ ምን እንትን ኮምፒውተር አይነካ ስልክ አይነካ። ቢያንስ ከቤት እንኳን መስራት እኮ ምንም እንዳይሆን እኮ ሆኖ ነው በቃ የቀረው ሰው። ስለዚህ አንቺ ነሽ ቤቱን እያስተዳደርሽ ያለሽው በብቸኝነት? አሁን በቃ እኔ ማልኖር ቀን አንዳንዴ ተመላላሽ ምናምን ወይ ጧት ዳይፐሩን ቀይሬ እወጣለሁ። አንዳንዴ ጓደኛዬ ትመጣለች። ጓደኛሽ ማለት የቅድም እንደነች? አዎ እሷ ትመጣለች። ከሷ ጋር ደግሞ በሱ ነው በጣም የተቀራረበ። አንቺ እና እንዴት ነው የተዋወቃችሁት? እዛው ካምፓስ። ኦኬ ካምፓስ ጓደኛሽ ነበር። ግን ያው በጣም ቅርብ የተቀራረብን ጓደኛሞች አልነበርንም የዛኔ። በኋላ ላይ የሆነ ጊዜ ላይ መንገድ ላይ ተገናኘን። እንዴ አንቺ ምናምን ተዋዋልን፣ ሰላም ተዋዋል። ቤት ያመጣኋት ምናምን። ከዛ ያው በቃ ከሆነ ጊዜ በኋላ መታመሙን ስነግራት መጣች፣ አየችው፣ ጠየቀችው። ከዛ ምረዳሽ ነገር ምናምን ካላለችኝ እንዴ አንዳንዴ በቃ እኔ ስራ ሳልገባ ስራም ባለቤቴ እንደዚህ ነው ስለተናገርኩ ያው ሰዓት ፈቅደውልኛል። በሌላው ሰራተኛ ሰዓት ማልገባበት ቀን አለ እና እንደዛ ግዴታ 2 ተኩል መግባት ያለብኝ ሳለ እሷ ትመጣልኛለች። ከዛ በቃ እሷም ሳትጸየፍ በቃ ምን ሳትል እሱ ጠራርጋው ምናምን አብልታ ምናምን ትጠብቀኛለች። ማለት እየደበቅሽኝ አይደለም አይደል አሁን የምትነግሪኝ? ምክንያቱም ያየሁት ሌላ ነው እንዲህ ነበርን እኔም ጓደኛዬም እንንከባከበው ነገር ነው እንዴ ማለት ነው። እሱማ በቃ የተጀመረው ያው እሱ መንቀሳቀስ ስለማይችል ታውቃለህ፣ ምንም እንትን ያው ግንኙነት ምናምን አናደርግም እና እኔ በቃ በጣም እየተጎዳሁ መጣሁ። ፍላጎቴም እየጨመረ መጣ ምናምን። ግን ለማንም አልናገርም። እንዴት እንደዚህ ብለህ ለሰው ታወራለህ አይደል? ከዛ ያው እሷ እየመጣች ማደርም ጀመረች። መዋል አልፋ ማደር ጀመረች። እየተቀራረብን መጣ። በቃ ሳናስበው የሆነ ቀን ተሳሳምን። ማነው ሳናስበው ገባንበት ማለት ነው። እኔና እሷ አየሁት እያልከኝ አይደል? ምንድን ነው የምትጠይቀኝ? አይ እኮ ከማን ጋር ነው የሚለውን ማወቅ ፈልጌ ነው። እሺ እሷ። ስለዚህ ከባልሽ ያጣሽውን ከሴት ጓደኛሽ አገኘሽ ማለት ነው? አዎ በቃ በሰዓቱ የነበረችው እሷ ናት። እንግዲህ ባለቤቴ ብዬ አስቀምጬ ሌላ ወንድ ጋር ምናምን ውጪ ምናምን መሄድ አልችልም። ላርገው ራሱ ቢል
ወሬው እንዲሁም ስም ያምርም በተለይ ቤተሰቦቹ ጋር ጭራሽ ሌላ ስም ነው የሚሰማው ምናምን እሷም ያው ስለተመቸችኝ እኔም ስለተመቻት በቃ ሚስጥርም እርስ በርስ ለማንም ሳናወራ ምናምን ብለን እኮ እንዴት መሳሳቡ እንዴት መጣ በዚህ ልክ ሴት ለሴት እንዴት ማለት እንዴት እንደዚህ ልክ ተሳሳቡ ካላችሁ እንዴት ያ የመጀመሪያው እንደ በዛ ልክ ፊሊንጋችሁ እንዴት ሊመጣ ቻለ ራሱ እሱ ምን ካምፓስ ላይ ነገር ታሩግ ነበር ወይስ በፊት እንደዛ ነበርሽ አንቺ ራስሽ አልነበርኩም እሷም አልነበረች ከጊዜ ሂደት በኋላ የመጣ ነገር ነው ሁለታችሁ እርስ በርስ አዎ በቃ ሰው እኮ ስትቀራረብ ስትለማመድ እኮ እየጨመረ ነው የሚመጣው ምንም ነገር አይደል ፍቅረኛ ያት ነው ፍቅረኛ ወይ ባል የላት አንቺ ነሽ ፍቅረኛ ያው ማለት ትችላለህ እሺ ከዛው ሁለታችሁ መሳሳብ ጀመራችሁ እና ታዲያ ባልሽን በዛ ልክ ፊት ለፊቱን ያን ነገር ብታረጉት ወይስ ውጪ ወጣ ብላችሁ ነው መጀመሪያ ዝም ብለው በእናትህ እኔ ይሄንን ለምን ልታምረኝ እንዳልቻልክ አላውቅም ይወደዋል ዝም ብሎ ነው የሚያፈጥበን ምናምን የምናደርገውን ነገር ሁሉ ያያል እሱን እስኪ በህክምና እየታየ እኔም ያለውን ነገር እየተከታተል ምን እየሆነ እንዳለ ምን ሲጀምር ያለ ፍላጎት እንዳለ በደንብ ያስተውቃል እኔ አሁንም የሳባዊነት የሚባለው ነገር ይሄ ስም የሚባለው ነገር ስለያዘኝ ነው እንጂ ተፋትቼው እኮ ብኖር እኮ ለእኔም እኮ ደስታዬ ነው ግን በቃ ቢሞት እንኳን ቢያንስ እንኳን ቢሞት ቀበረች ይባላል ገባል አሁን ሁሌ በየቀኑ በቃ ስለሱ ብቻ ነው የማስበው ቢያንስ የራስሽን ፍላጎት እኔ ድሮ ራሱ ብትነፋታ በጣም ደስ ይለኛል ማለት በጣም ነው የተሰቃየው ቪዲዮ ላይ ሰውዬ ስላንቺ ብዙ ጥፋቶች እንደሚናገር እርግጠኛ ነኝ የመዳን ተስፋ ቢኖረው እኔም የመዳን ተስፋ ቢኖረው እኔም እዚህ ሁሉ ነገር ውስጥ አልገባም ነበር አሁን ዞሮ ከዚህ ጋር ያላችሁ ግንኙነት በዛ ልክ ነው ማለት ነው ሁለተኛ ግን ይሄን ሰውዬም አቢዩዝ እያደረግሽ እንደሆነ ማመን አለብሽ ያለ ፍላጎት አንተ ብትሆን አትወድም ደስ አይልህም ነበር ሁለቴ እኔ ከሰለኔ እንድታወሪኝ አይደለም እኮ ሩታ አይ ወንድ እስከሆነ ድረስ ምን ሰማው ወሬ እኮ አለ ሁሉ ኢትዮጵያ ውስጡ የሚያስታምመው ህመም አለ የራሱ ህመም አለ ውስጡ እየተጎዳ ያለ ሰው ነው በዛ ያ ተጨምሮበት ደግሞ ጭራሽ ሴት ለሴት ሚስት የሚላት ሴት ከሴት ጓደኛዋ ጋር ሆኖ ከጥቅም ውጪ እግሩ ስትቀመጪ እዚህ ሀገር ስለሆነ ነው እንጂ እኮ ውጭ ሀገር እኮ ተለምዷል እንደዚህ ነገር እኮ ተቀጥሮ ሁላ የሚደረግ ነገር እኮ የውጭ ባህል እዚህ ቢመጣ ይሰራል ምንድነው ቀሚሱን ልብሱ ምናምን ቲቪውን ምናምን ስትወስዱ አይታያችሁም ይሄ ሲወሰድ ይታያችኋል ስንት አለ ባህል የሚኖር እንትን ስንት የሚደረግ ነገር አለ አይደል ግን ምን ሊያደርግሽ እንደሚችል ታውቂያለሽ ግን አስበሽ ታውቂያለሽ ይሄ ሰው ይዚህ ልክ ሊማረልሽ እኔ ሰው እያየኝ አላረም ቤቴ ለፍቴ የፈለኩትን ባረክ ቤትሽ ውስጥ ባለቤትሽ እያለ ፊት ለፊቱ ሴት ለሴት እንደዚህ ስታደርጊ ሁለተኛ እሱ ይሄን ሰውዬ እንደዚህ ስትጎጁ ለሁለት ሆናችሁ ስትደፉት አሁን እኮ ልደፉት ነበር እኔ ባልገባ በቶሎ አይደል አንተ በዚህ ዘመን ማለት ሰው እንደዚህ በሚታረድበት ምናምን ዘመን እኛን እንደዚህ ያረጋችሁ ለታካብዳለህ እንዴ ዋና እንትኖቹ ጋር ሄደህ አትመረምርም የወንጀል ትንሽ ትልቅ የለውም ሁሉም እኩል ነው ወንጀል እስከሆነ ድረስ ህጋዊስ ካለ ምንም እኮ ሁሉንም ረስተነው እኔ እናንተ እየተስማማን ነው አይደል ሩታ ስማኝ አንተ እኮ ስምህን አልነገርከኝም ማለት ነው መርማሪ ጋዜጠኛ ሮቤል እንደምባል ደግሜ እነግርሻለሁ እሺ ሮቤል አሁን በቃ ብዙ አስለፈለፍከኝ አይደል በጣም ብዙ አወራሁልህ እኔ ስለተመቸኸኝ ነው ማለት ቆንጆ ነው ከባሌ በላይ ቆንጆ ነው ከፈለክ ራሱ ማለት በትዳር ምናምን መኖር እንችላለን ከፈለክ ሁለታችንም አለ እሷንም ማሳመናታለሁ ከፈለክ በጣም መደወል ትችላለህ መምጣት ትችላለህ አንተ እንደዚህ አይነት እድል ተገኝቶ እንዴት ነው አንቺ ወጥተሽ ደግሞ አንዴ ከሷ ጋር ቆይታ ማለት አይደል ይሄንን ነው ቆይታ ያልከው እኔ ስንት ነገር እየጠበቅኩ አይ ቁም ነገር ምንድን ነው የፈለኩት ቆይታ ያልኩሽ ቁም ነገሩን ነው ከዛ ደግሞ አንዴ ደግሞ ለሁለት እናሳልፍ ለሶስት እናሳልፍ አንተ እንደዚህ ብለህ በኋላ አላቃችሁም ልትለን አይደል ለምን ይልሻል አይ መሰለህ ካልመሰለኝ ካሜራማን አልወጣም ነበር ሁሉንም ነገር አላስጠፋልሽም ነበር ስለዚህ መጀመሪያ ግን ከሷም ጋር ቆይታ ማድረግ ፈልጋለሁ በቃ እሷን ምንጥራትና እንደውም ብንጀምር ነው የሚሻለን ትግባሽ ሊንዳ ኔበናት እስካሁን ሲያስለፈልፈኝ አንድ ነገር አላረገም እንዴሽ አሁን ደግሞ ይተራ ነው አንቺም እንዳትነኩኝ ከዚህ ጋር ይታያችኋል ካሜራማን እና ሱጥቼ ካሜራ ግን በድብቅ ቀይ ቀረጥኳችሁ ነበር ከሆነ ደረጃችሁ ቆይቶ ይበቃል
እንግዲህ ውድ ተመልካቾቼ በድብቅ ካሜራችን የያዝነውን እናንተም አይታችኋል። በቶሎ ገብተን ባይሆን ኖሮ ይህን ሰውዬ በጣም በእጅጉ ሊያጠቁት እየሞከሩ ነበረ። እርስ በርስም ሴት ለሴት ምን እየሰሩ እንደነበረ ግልጽ ነበረ። የቃል ማስረጃዎችንም ሰብስቤያለሁ። እኔንም በዛ መልኩ አማለው። ያው ነገሩን ተወው፣ ከኛ ጋር እንግባባ፣ እንዲናርግ እንዲያናርግ ምናምን ሲሉ ነበረ። ያው በጣም አጸያፊ ነገር ቢሆንም ሲነኩኝ ተጠይፌ ቢሆንም የነበረውን ነገር ግን አንዳንዴ ማስረጃ ለመሰብሰብ መሄድ ያለብኝ ርቀት የተወሰነ ሄጄ ነበረ። ለዛ አግባብ ባይሆንም በዚህም አለ በዛ ግን ከሁለቱም ማስረጃዬን ወስጃለሁ። ሴትነታቸውን ያለ አግባብ እየተጠቀሙ ያሉ ሴቶች ናቸው። በተለይ ሩታ ወይም ደግሞ የዚህ ሰው ሚስት ባለቤቱ የሆነችው ሴት ቤቷ ውስጥ እሱ ፊት ያንን ሁሉ ነገር ስታደርግ ነበር። ከጓደኛዋ ጋር ሴት ለሴት ግንኙነት ያደርጋሉ። ባሏን ለሁለት ሲደፍሩ ነው እንደከረሙ የነገረችኝ። ያው ሲያደርጉም ያየናቸው ያንን ነበር፣ ሊያደርጉ ሲሉ ማለት ነው። ስለዚህ እነዚህ ሴቶች ህጉ ምን ይላል በሚለው መሰረት ህጉ እንዲቀጣቸው የቪዲዮ ማስረጃችንን እንሰጣለን። ጣቢያ ልከናቸዋል። እሱንም ወደ ሕክምና ቦታ ወስደነዋል። ምናልባት ይህ ሰውዬ መናገር ቢችል ኖሮ ብዙ በደል እየደረሰበት መሆኑን ደግሞ እኛ ያላየነውን ብዙ ነገር ይነግረናል ከዚህ በኋላ ብዬ ተስፋ አደርጋለሁ። እኔ እኛ የሆኑ የሕክምና ባለሙያዎች ጋር ልከነዋል። ታክሞ ደግሞ ደህና ይሆናል ብለን ተስፋ እናደርጋለን ከፈጣሪ በታች። እናንተም ጸልዩለት፣ እኛም በቅርብ ሆነን እንከታተለዋለን። እነዚህም ሴቶች ለህግ እንዲቀርቡ ወደ ጣቢያ ልከናል፣ ማስረጃ እንልካለን የያዝነውን። በዛ መልኩ እንግዲህ የዚህን ሰውዬ ያው እዚህ ቤት ገብተን የዚህን ሰውዬ ህይወት ነፃ ለማውጣት ሞክረናል። ይህን ጥቆማ የሚሰጠኝ የእሱ የልብ ጓደኛውን እጅግ አድርጌ እያመሰገንኩኝ፣ እናንተም አብራችሁን ስለቆያችሁ እጅግ አድርጌ እያመሰገንኩኝ የዛሬውን ቪዲዮ በዚሁ ዘጋዋለሁ። በሌላ ታሪክ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩኝ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። የዛሬውን ቪዲዮ አብራችሁን የቆያችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ እንደ ሁልጊዜው አበረታቱን። ሰላም ነው።